በስጋ ወራት ለመነ ጸለየ ይላል። ፕሮቴስታንት እንዴት ብላ ነው የምትተረጉመው? ምን አይነት መማለድ ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ስጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብህ። መጠበቅ አለብህ፣ መቁረብ አለብህ፣ ንስሐ መግባት አለብህ፣ ድነትን እስከ መጨረሻው መፈጸም አለብህ። ያው እንግዲህ በዛሬ ውይይታችን ብዙ ርዕሶችን ነው የምናነሳው። ከኦርቶዶክሳዊ ነገረ ድነት እንጀምርና ሰው እንዴት ነው የሚድነው፣ ለመዳን ምን ማድረግ አለበት የሚለውን በዚህ ውስጥ ከሌሎች ሃይማኖት ጋር ንጽጽራዊ አድርገን እምነት ብቻ ጸጋ ብቻ እንዲህ የሚሉ አስተምሮች አሉ በሌሎች ቤተ እምነቶች እና እሱም እንዴት ነው በመጽሐፍ ቅዱስ እንዴት ይታያል ወደሚለው እንሄዳለን። የመጀመሪያው ርዕሳችን የምናደርገው የኦርቶዶክሳዊ ነገረ ድነት ወይም በመጽሐፍ ቅዱሳዊ ላይ የተመሰረተው ነገረ ድነት አስተምሮ የትኛው ነው የሚለው ነው። መልካም። እሺ፣ እንግዲህ የቤተ ክርስቲያናችን በጣም መሰረታዊው የአምልኮቷ ማዕከል ነገረ ድነት ነው። ቅዳሴ የምናስቀድሰው የክርስቶስን ስጋና ደም የምንቀበለው ለነገረ ድነት ነው። ሌሊት በሰዓታትና በማህሌቱ በንጋት ኪዳን ቤተ መቅደስ እግሮቻችን እየፈጠን የምንሄድበት ዋና የመኖራችን ሚስጥር ነገረ ድነት ነው። ስለ ነገረ ድነት እውነት ለመናገር አንድ ክርስቲያን ከትምህርት ሁሉ መማር ግዴታው የሆነ ትምህርት ቢሆን ነገረ ድነት ነው ወይም ሳቶሮሎጂ የምንለው። ይሄ የሆነበት ምክንያት በዚሁ አጋጣሚ ለምሳሌ በዓለማዊ አካዳሚካል እውቀቶች ላይ ስትመለከት ምንም ድነት የማታገኝባቸው ግን ምኑናት የሆኑ እውቀቶች አሉ። ምናልባት አንተ ዩኒቨርሲቲ ግቢ እስከምትገባባቸው ከዛም በኋላ ስፔሻላይዝ አድርገህ የምትማራቸው ትምህርቶች ለበረከትና ለትሩፋት አይደሉም። ይሄኛው የክርስትና ለየት የሚያደርገው በዚሁ አጋጣሚ እያንዳንዱ ነገር ኑሮህ ነገረ ድነት ስለሆነ ነው። ነገረ ድነት ትምህርት ብቻ አይደለም፣ ህይወትም ነው። ምክንያቱም አንድ ክርስቲያን ገና ቤተክርስቲያን በር ላይ ሲገባ በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ሲያማትብ ነገረ ድነት ነው። ነገረ ድነት አንድ ክርስቲያን ወደ ቤተክርስቲያን ሲገባ መግቢያው ኢንትራንሱ እሱ ነው። ምክንያቱም አካላዊ ቃል ኢየሱስ ክርስቶስ ከሰማያ ሰማያት ወረደ እያልክ እየሰበክ ነው። ከግራ ወደ ቀኝ ስታማትብ ከሲኦል ባርነት ወደ ገነት ተድላ ደስታ አስተላለፈን እያልክ ነው። ስለዚህ ባትፈልግ ራሱ ምንም እውቀቱ ማብራሪያ ባይኖር ግን የፈለገ ቢሆን ድርጊት ነገረ ድነትን ይሰብካል ማለት ነው። ከዛ ወደ ቤተክርስቲያኒቱ ስትገባ ወደታች ዝቅ ብለህ መሬቱን ትስማለህ፣ ትነሳለህ። ሌሎቹ ተቋማት በዚህ አጋጣሚ አሁን ዓለማዊ ትሬንዶች ላይ ሯጮች ዝቅ ብሎ ሊሳለሙ ይችላሉ። አርቲስቶችም ይመስለኛል መድረካቸው ሲስሙ እናያለን። ያ በራሱ ስፕሪት እናገኛለን ብለው አይደለም፣ መንፈሳዊ የሆነ ሱታፊ ያለን ብለው አይደለም። በቃ ላገኙት ስጋዊ ነገር እዛ ጋር መገለጫ አድርገው ለማድረግ እንጂ ቤተክርስቲያን ላይ እንደምታደርገው አምልኮታዊ ስፍራ አይደለም። ቤተክርስቲያን ስትገባ ግን እያንዳንዱ ነገር ከአንተ ነፍስ ጋር ቀጥተኛ የሆነ ረቂቅ የሆነ የድነት መንገድ ነው። ለዚህ ዝቅ ብለን 3 ጊዜ ስመን ስንነሳ ከክርስቶስ መቃብር ጋር እተባበራለሁ እያልን ነው። 3 ጊዜ ዝቅ ብለን በሶስተኛው ደግሞ ተነስተን መግባታችን ክርስቶስ ሞቶ አልቀረም፣ ሞትን ድል አድርጎ በሶስተኛው ቀን መነሳቱን አምናለሁ፣ ሞትና ትንሣኤውን እከተላለሁ ብለን የመስበካችን ምሳሌ። ለዚህ ነገረ ድህነትን አንድ ሰው ሳይወድ በግዱ በር ላይ ገና ሲገባ እንዲሰብክ ያስገድደዋል ማለት ነው። ይሄን ካልን ኦርቶዶክሳዊ ነገረ ድነት እንዴት ይታያል ነው። በተለይ ዋና የክርስቶስ ማዳን ላይ ስለሆነ ማዕከል የምናደርገው በ3 ከፍለን እንመልከተው። አንደኛ ድነናል የሚለውን ቃል፣ ሁለተኛ ደግሞ እየዳንን ነው፣ ሶስተኛ ደግሞ እንድናለን ነው። ይሄ ትምህርት በዚሁ አጋጣሚ ይሄ ትምህርት መጽሐፍ ቅዱሱ ላይ ጭምር የተጻፈ ትምህርት ነው። በተለይ አንዳንዶች አሁን ስጋት ይገጥማቸዋል ይህን ስንናገር። እንዴት ነው እናንተ ድነትን ለ3 የምትሰነጥቁት? ምክንያቱም ድነናል ብላችሁ ነው ቀጥ ማለት ያለባችሁ እንጂ እንድናለን እየዳንን ነው የሚለው ፕሮሰስ ሂደት አታርጉትና የተለያየ አይነት ድነት እያሰናዳንና እንደ ጎጆ እየቀለስን የሚመስላቸው ሰው አሉ። በቀላሉ ቋንቋ ድነናል የሚለው ምንድን ነው? እየዳንን ነው የሚለው ምንድን ነው? ደግሞ እንድናለን የሚለው ምንድን ነው የሚለውን ስፔሲፊክ ዲፋይን ማድረግ ይፈልጋል። ድነናል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጸንሶ ተዋሂዶ ከተፈጸመባት ደቂቃ ጀምሮ ድህነቱን በጽንሰት ጀመረው፣ በመስቀል ፈጸመው፣ በትንሣኤ ገለጠው፣ በእርገቱ አረጋገጠው። ይሄ የፈጸመው ድህነት ወገን አልለየም፣ ቀለም አልለየም፣ ዘር አልለየም፣ እድሜ አልለየም። ቤዛ ኩሉ ዓለም ተብሎ የተሰበከለት ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የተባለው። ስለዚህ የዓለምን ሁሉ ኃጢአት ሊዋጅና ከመርገሙ ሊያድነን ሲመጣ ድህነቱ ለሁሉም ነው። ታዲያ
ኢየሱስ ክርስቶስ ሲያድነን ግን እንዴት አዳነን የሚለውን ማወቅ ራሱን የቻለ ትልቅ ምስጢር። ምክንያቱም ክርስቶስ ሲያድነን 4 መሰረታዊ ነገሮችን እንድናውቅ አድርጎናል። አንደኛ ድህነቱን በጽንሰት ጀምሮ ቅድም እንዳልኩ በመስቀል የፈጸሙ የድህነት ስርዓት። ለዚህ ነው አሁን እኛና ፕሮቴስታንቱ ዓለም ስትመለከት ድህነት ላይ ያለን ችግር ስላለ ልዩነት ስላለ ምን ሰብከው ምናስተምረው ምን ዘምረውም ላይ ልዩነት መጥቷል። ለምን እንዳልኩ ልንገርህ። በቤተ ክርስቲያን ክርስቶስ ድህነት ጀመረ ብላ የምታምነው በጽንሰት ነው። ለምን? አንድ ጥቅስ ማሳያ እናምጣ። የሉቃስ ወንጌል ምዕራፍ 2 ላይ ስምዖን አረጋዊ ጌታችን ኢየሱስ ክርስቶስን ከመቤታችን ልጅ ከተቀበለ በኋላ ምንድን ነው ያላት? አይኖቼ ማዳንህን አይተዋልና ባሪያህን በሰላም አሰናብቶ ነው። እዚህ ላይ 2 ጥያቄ እናንሳ። አንደኛ አይኖቼ ማዳንህን አይተዋል ነው ያለው። በድንግል ማርያም እቅፍ እያለ ገና በመስቀል እቅፍ ሳይወጣ ግን እንዳዳነው አድርጎ ተናገረ። የመስቀል እቅፍ እስኪወጣ አልጠበቀም። በድንግል ማርያም እቅፍ እያለ ማዳኑ እርግጠኛ ሆነ። ለምን? ክርስቶስ ድነት የጀመረው የዲያብሎስን አሰራርና የእርግማንን አቧራ እየጠረገ የመጣው ከጽንሰት ስለሆነ። ምክንያቱም አንዱ እኮ ዮሐንስ አፈወርቅም ያነሳዋል 110ኛው ድርሳኑ ላይ ለምንድን ነው ኢየሱስ ክርስቶስ ይላል ያለ ዘር ተጸንሶ የተወለደው ይላል። ምክንያቱም በዘር ቢወለድ ቢጸነስ እንደው ኃጢአት ወይ እንትን ሆኖ አይደለም። እውነት ለመናገር ብዙ ተባዙ ብሎ የሰጠ አምላክ ነው። ግን ለሱ አምላካዊ ስራ ስላልፈለገውና መሆን ስለሌለበት ነው። ለምንድን ነው ሲል የዲያብሎስን አሰራር ሊቀይርበት ወይ መንገዱን ሊቀይርበት ነው ይላል። ምክንያቱም በዘር የሚጸነሱን እየፈለገ አይደል ሊቆራኝ ነበር። ክርስቶስ ምን አደረገ? የሱን የማዳን ስራው ሊሰውርበት ፈልጎ ያለ ዘር ተጸንሶ ታየ። ለዚህ ጽንሰት ከኔ መዳን ውስጥ ትልቅ ቫልዩ አላት ማለት ነው። ዛሬ እኔ የምጸነሰው ጽንሰት ከቁራኝነት የራቀ እንዲሆን ያደረገው ክርስቶስ አንዱ በጽንሰት የፈጸመው የማዳን ስራ ነው። ከዛ ደግሞ አለፍ ስትል እየጠረገው መንገዱን እያሸሸ ሄዶ በስደቱ ደግሞ የአዳምን ስደት ዋሽቶታል። ጥምቀት ጋር ስደርስ ደግሞ መዝሙረኛው ዳዊት የእባቡን ራስ በውሃ ውስጥ ቀጠቀጥክ እንዳለ የዕዳ ደብዳቤያችንን ፍቆ ድነታችንን አንድ ደረጃ ከፍ አደረገልን። በመጨረሻ መስቀል ላይ ተሰቅሎ ድነታችን ፈጸመ። ስለዚህ አንዱ ነገረ ድነትን የሚያስብ ሰው ድነናል ሲል ክርስቶስ በጽንሰት ጀምሮ በመስቀል ፈጽሞ የሚለው ነው። ሁለተኛ እየዳንን ነው። አሁን እዚህ ላይ ምን አለ መሰለ፣ እየዳንን ነው ማለት ከዕለተ ዓርቡ ድህነት ተገንጥሎ የወጣ አስተሳሰብ አይደለም። ልክ እንዴት ማለት ነው? አንድ ዛፍ አለ፣ በጣም የሚያምር ትልቅ ዛፍ። ከዛ ዛፍ ውስጥ ትልልቅ አብይ ቅርንጫፎች ሊወጡ ይችላሉ። እነዛ ትልልቅ ቅርንጫፎች ማለት ይኸውልህ ያ ግንድ ትልቅ ዛፍ ያልነው ክርስቶስ የፈጸመልህ ድህነት ነው። ማንም ሊነቀልቀው የማይችል ስር መሰረት ያለው ከሱ ውስጥ የወጡት እነዛ ደግሞ ቅርንጫፎች ማለት 7ቱ ሚስጥራተ ቤተ ክርስቲያን ናቸው። ከነዛ ቅርንጫፍ ይወጣል አንድ ፍሬ ቀንጥሰህ ብትበላ ከግንዱ አልበላሁም ያበላኝ ቅርንጫፉ ነው አትልም። የበላሁት ከቅጠሏ ነው አትልም። የመጀመሪያው ድነናል፣ እየዳንን ነው ይወልዷል ወይም ያስገኘዋል። እየዳንን ነው የሚለው ደግሞ በመጨረሻ እንድናለን የሚለውን ወደ ምጽአት ያደርሰናል። ሶስቱ ሰንሰለቶች የተያዙ ናቸው ማለት ነው። ድነናል ካልክ ግዴታ ወደ እየዳንን ነው መድረስ አለብህ። መጠበቅ አለብህ፣ መቁረብ አለብህ፣ ንስሐ መግባት አለብህ፣ ድነትን እስከ መጨረሻው መፈጸም አለብህ። ይሄ ደግሞ በቅቃኝ እንዳትል ደግሞ በምድር እየዳንን ነው ብለህ የፈጸምካቸውን ሳክራመንቶች እነዛ ደግሞ መንፈሳዊ የሆኑት ወርሺፑንም ጨምሮ እየዳንን ነው የሚለው ወደ እንድናለን ደግሞ ሊያደርስ ይገባል። አንደኛ ነው። ሁለተኛ ድነናል ስልን እንዴት ነው? ኢየሱስ ክርስቶስ ከመርገሙ ዋሽቶ በአዳምና በሔዋን ኃጢአት ምክንያት በትውልዱ ላይ ሁሉ የወረደውን መርገመ ሥጋ መርገመ ነፍስ አስወግዶልናል። ምናልባት ለማስታወስ ያህል የያዕቆብን ታሪክ ማንሳት አለብን። ያዕቆብ ወደ ሶሪያ ሲሰደድ ራሔልን አግኝቷት ነበር ከውሃ ጉድጓድ አጠገብ። 70 እና 60 እረኞች ሊያነሱት የማይችለውን ድንጋይ ያነሳው ያዕቆብ ነው። በጎቹም እነሱም ጠጡ። ሊቃውንተ ቤተክርስቲያን ያዕቆብ የተባለ ኢየሱስ ክርስቶስ ነው አሉ። እነዛ 70 እና 60 እረኞች የተባሉ ካህናትና ነቢያት ናቸው የብሉይ ኪዳን። እነሱ እንኳን ሊያነሱት ያልቻሉትን መርገመ ሥጋ መርገመ ነፍስ አንዱ ኢየሱስ ክርስቶስን ያነሳልን። የሩቅ ብእሲ ደም አያጸድቅም። በሩቅ ብእሲ ደም ሩቅ ብእሲ ሊድን አይችልም። የሩቅ ብእሲ ደም ቢያድን ኖሮማ የኢሳያስ በመጋዝ ተተርትሮ በግፍ መሞቱ ደግሞ ባዳነን ነበር። ኤርሚያስ በድንጋይ ተወግሮ እኮ ደሙ ፈሷል። እሱንም እንደው ከዘመን ደግሞ እንድንቀርብ አዳም እኮ ከገዛ አብራኩ የተገኘ አቤል እኮ በግፍ እኮ ደሙ ፈሷል። የገዛ የልጁ ደም ጮሆ ነፃ ካላወጣው የነ ኢሳያስ ደምማ እንዴት ነፃ ያወጣዋል? የእንስሳቱ ያ ሁሉ ደም ነፃ ሊያወጣ አልቻለም። ያ ድንጋይ ያነሳ ማነው? ኢየሱስ ክርስቶስ ነው። ስለዚህ ድነናል ስንል ማንም ሊያነሳ ያልቻለው መርገመ ሥጋ መርገመ ነፍስ ኢየሱስ ክርስቶስ አንስቶልናል። ሶስተኛ ድነናል ስንል ተዘግታ የነበረች ገነት ተከፍታልናለች ነው።
በብሉይ ኪዳን የትኛውም ኃጥኡም ጻድቁም ይወረወሩ የነበሩት ወደ ሲኦል ነው። አዎ። ግን ይሄ ማለት ጻድቃንን ግን ወደ እግዚአብሔር ትጠብቃቸው ነበር፣ አዎ፣ በገሃነም ውስጥ ሆነው በሲኦል ሆነ ይጠብቃቸው ነበር። እንደውም ለዚህ አባ ጊዮርጊስ ዘጋስጫ የሚያስቀምጡት የሉቃስ ወንጌል ምዕራፍ 16 ላይ ያለውን ታሪክ ነው። የሀብታምና የድሃውን ስትመለከት አባቴ አብርሃም ሆይ አልዓዛርን ላክልኝና ለምላሴ ጠብታዋን ያድርግልኝ ሲለው በእኛና በእናንተ መካከል ሰፊ ገደል አለ። አባ ጊዮርጊስ ይህ ሲኦል ውስጥ እንደሆነ አወቀን ይላሉ። ለምን ሲል ምክንያቱም በገነትና በሲኦል ያሉ ሰዎች ሊሆኑ አይችሉም። ምክንያቱም ገነት ገና አልተከፈተችም። አብርሃም ገና ክርስቶስ ሳይሰቀል ገነትን ሊያየት አይችልም። ስለዚህ በእኛና በእናንተ መካከል ገደል አለ ማለት በማይቀፈ እደ እግዚአብሔር ውስጥ ስለነበሩ ነው። እንደውም አባ ጊዮርጊስ በሲኦል ያለ 3 ጉዳት አላገኛቸውም ይላሉ ጻድቃኑ። አንደኛ በሲኦል ያሉ በእሳት ይለበለባሉ ኃጥአኑ፣ ጻድቃኑን ግን እሳት አላገኛቸውም። ለዚህ ምስክር እናምጣሉና 3 ደቂቅ በእቶን እሳት ውስጥ ተጣሉ። ያ እቶን እሳት ግን ልብሳቸውን ዘርፍ እንኳን አልነካቸውም። የዲያብሎስ ጅራፍና ቅጣት አላገኛቸውም። ሁለተኛ ደግሞ ይላሉ አባ ጊዮርጊስ ዘጋስጫ ኃጥአኑ በሲኦል በዲያብሎስ ጅራፍ ተገረፉ በእሳት ዛንጀር፣ ጻድቃኑን ግን አላገኛቸውም። ለምን ሲል ለዚህ ምስክር እናምጣ ይሉና ዮናስ አሉ በአሳ አንበሪ ሆድ ውስጥ ነበረ። የአሳ አንበሪ ሆድ ግን ውስጥ ጥርሱና መርዙ ግን አልጎዳውም። እንደገና ደግሞ ይሄ ብቻም አይደለም፣ በሲኦል ጨለማ አልነበረባቸውም ማለት። ለዚህ ምስክር እናምጣ አለ አባ ጊዮርጊስ ዘጋስጫ። እስራኤላውያን በግብፅ ባርነት በነበሩበት ሰዓት አለ በግብፅ ባርነት በነበሩበት ሰዓት ለግብፃውያን ጨለማ ነበር ይላል፣ ለእስራኤላውያን ግን ብርሃን ነበር፣ በቀን ነበር። እና በዚህ አንጻር ላይ ያስቀምጡታል። ስለዚህ 3ኛው ገነት ተከፍታልናለች። ወደ ገነት እግዚአብሔር ጌታችን ኢየሱስ ክርስቶስ ሁሉ ወደ ሲኦል የሄደ የነበረን ነፍስ ዛሬ እኔ ወድጄ ራሴ ሃይማኖትን ሳልጠብቅ ሳልጠመቅ ሳልቆርብ ንስሐ ሳልገባ መንፈሳዊ ሱታፌን ሳላጸና ብሞት የራሴ ተጠያቂነት ነው። ከዛ ውጭ ግን በሐዲስ ኪዳን ማንም በአዳም እርግማን የሚጠየቅ የለም። ሊቃውንተ ቤተክርስቲያን ውሃ ውስጥ ገብቶ የወጣ ደብዳቤ እንደማይነበብ ይሉታል። ክርስቶስም አጥፍቶልናል መርገመ ሥጋ ነው። ስለዚህ አድኖናል ስንል ነው። እየዳንን ነው ማለት በሚስጥራተ ቤተክርስቲያን እንድናለን ደግሞ ማለት በምድር የሰራነውን ያንን ሱታፌ አምላክ ክርስቶስ በመጨረሻው ዘመን ያስረክበናል። የአባቴ ብሩካን ዓለም ሳይፈጠር ልትዘጋጅላችሁ መንግስቴ ግቡ ብሎ ጻድቃኑን በቀኝ ኃጥአኑን በግራ አቁሞ ፍርድ ሲሰጥ ያን ጊዜ እግዚአብሔር አምላክ ለምእመናን ለጻድቃን ፍርድ ይፈርድልናል። ቅዱስ ጳውሎስ እንዳለው የክብርን አክሊል ያን ጊዜ ያስረክበኛል ያለው ያ የክብር አክሊል የምናገኘው ያን ሰዓት ነው። ስለዚህ በአጠቃላይ ኦርቶዶክሳዊ ነገርነት በ3 ፍሬም የሚቀመጥ። እሺ መምህር፣ እዚህ ላይ አሁን መነሳት ያለበት አሁን እምነት ብቻ ራሱ ስንል ይሄ ማመን ምን ብለን ነው ማመን ያለብን? አሁን ኢየሱስ ክርስቶስን ሰዎች ምን ብለው ነው ማመን ያለባቸው? አሁን እንደ ኦርቶዶክሳዊ እይታ ስናየው እኛ ኢየሱስ ክርስቶስን ከዓለም በፊት የነበረ ዓለምን የፈጠረ በዓለም ውስጥ ያሉትን ሁሉንም ፍጥረታት የፈጠረ እንዲሁም ደግሞ አዳም በወደቀ ጊዜ የሰው ልጆችን ለማዳን ድጋሚ በአዲስ ፍጥረት የፈጠረን ያዳነን በመስቀል ተሰቅሎ ከዛም ትንሣኤውን ያወጀ ያረገ ወደ አባቱ ያረገ በአብ ቀኝ የተቀመጠ እንዲሁም ደግሞ ዳግመኛ ሊፈርድ ወደዚህ ዓለም የሚመጣ እንደሆነ እንመሰክራለን። ሌሎቹ ደግሞ አሁን በሌላዎች አሁን ለምሳሌ በሙስሊሞች ስናይ ኢየሱስ ክርስቶስን እንደ ተራ ነብይ የሚያዩት አሉ። ጆሆቫዎቹንም ስናይ እንደ ተራ ሰው የአምላክነት ባህሪ እንደሌለው አድርገው የሚገልጹ አሉ። ወደ ፕሮቴስታንቶቹ ደግሞ ስንመጣ ኢየሱስን ወደ አማላጅ የሚያደርጉት ነገር አለ እና ኢየሱስ ክርስቶስን ማን ብለን ነው ትክክለኛው ማመን ያለብን? እሱ ላይ ትንሽ ገለጻ ቢያደርጉልን ማለት ነው። ምክንያቱም ሰዎች ሁሌ በተለያየ ጊዜ እየተነሱ ኢየሱስ እንዲህ ነው ይላሉ። ቅዱስ ጳውሎስም ያለው እኮ እንግዳ በሆነ ትምህርት አትወሰዱ ያለው በቃ ሁሌ ኢየሱስ ክርስቶስ እንዲህ ነው እያሉ አዳዲስ ትምህርት የሚያመጡ ሰዎች አሉና ኢየሱስ ክርስቶስን ማን ብለን ነው ማመን ያለብን? እሱ ላይ ትንሽ ገለጻ ቢያደርጉልን። አዎ እሱ በዚሁ አጋጣሚ ማመን የሚለው ኮንሰፕት ላይ እኮ አንግባባም። አሁን ብዙ ሰው የሚመስለው እነሱ እምነት ብቻ ማለታቸው ይመስለዋል። ያለያየ ራሱ እምነቱ ላይ ገና መች ተስማማን? ትክክል። ለምሳሌ ጌታችን ኢየሱስ ክርስቶስ በዚሁ አጋጣሚ የማቴዎስ ወንጌል ምዕራፍ 16 ላይ ጌታ የመጣበት ዋና ዓላማ ነው ጥያቄው ራሱ። ሐዋርያቱ ምን ብሎ ጠየቃቸው? የሰው ልጅ እኔን ማን ይለኛል አላቸው። አሁን ይኸውልህ ክርስቶስ ኢየሱስ ማለታቸው ብቻ እንደማያዛልቅ ለሐዋርያት እየነገራቸው ነው። ነገ እናንተም ትጠየቃላችሁ ነው። ክርስቶስ ማን ነው ትባላላችሁ። ከዛ ሲላቸው ከነቢያት አንዱ ነህ እያሉ የነቢያትን ስም መደርደር ጀመሩ። እንደው በጡቃንስ ነው ጭምርም ያለው አለ። ከዛ እናንተስ ማን ትሉኛላችሁ? የነገረ ድነት ትልቁ ጥያቄ ይሄ ነው። አሁን አንተ ያነሳውን ጥያቄ ነው ጌታ የጠየቀው። ማን ትሉኛላችሁ ነው። አሁን ፕሮቴስታንቱ ጋር ብትሄድ ማን ይሉታል?
ይሄን መመለስ አለበት ነው። ጌታችን ኢየሱስ ክርስቶስን ምን ብለን እንመነው? በዚሁ አጋጣሚ በጣም የሚደንቅ ነገር አንድ ነገር ልንገርህ። አንድ ፕሮቴስታንት መጥቶ ኢየሱስን የግል አዳኝ አድርገህ ተቀበል ይላል፣ ወይ ደግሞ ኢየሱስ ጌታ ነው ይላል፣ ወይ ሌላ እና ምን ለነሱ የሚመስላቸው እኔ ይመስለኛል ኢየሱስ ብለው ሲጠሩ ድምፀቱ ይሄ ቶኑን ብቻ ማለታቸው የሚያድን እየመሰላቸው ነው መሰለኝ ካልተሳሳትኩኝ። ክርስቶስን ግን ቤተክርስቲያን አንደኛ ወልደ ማርያም ብላ ታምናለች። ይሄ የሃይማኖቷ መሰረት ነው። ነአምን ክልኤተ ልደታተ በእግዚአብሔር ወልድ 2 ልደታት እናምናለን ብሎ ሰለስቱ ምዕት እንደተናገሩ ቀዳማይ ልደቱ ከአብ ነው። አካል ዘማካል ባህሪ ዘምባህሪ የተወለደው ልደት ልክ ጸሎተ ሃይማኖታችን ላይ የምንለው ምንድነው? ብርሃን ዘምብርሃን አምላክ ዘማምላክ ዘባማል አይደል የምንለው? ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ ነው። በዚህ አጋጣሚ ጸሎተ ሃይማኖት አንዱ ለአርዮስ የተጻፈ የውሳኔ መልስ ነው። አርዮስ አብ ወልድን ወለደው የሚለውን ጥበብ ከሁሉ አስቀድማ ፈጠረችኝ የሚለው አብ ወልድን ፈጠረው ሎቱ ስብሐት ተረጎመ። ከዛ ምን አለ? ወልድ የአብ ፍጥረቱ ነው፣ ቀዳሚ ፍጥረቱ አለ። ቤተክርስቲያን ሊቃውንት ምን አሉ? ግን የተወለደ እንጂ ያልተፈጠረ አለ። ፕሮቴስታንት ይህን ታምናለች? ይሄንን በየትኛውም ትምህርቶቻቸው ሲገልጹት አታዩ። ሁለተኛ ከአቤ ከወልድ ከመቤታችን የተወለደው ልደት ነው፣ ሁለተኛው ልደት። ይሄ ደግሞ ከ5500 ዘመን በኋላ ከንጽሕት ድንግል ማርያም እንበለ ዘር እንበለ ሩካቤ ያለ ርሥዓት በፍጹም ድንግልና ተጸንሶ በፍጹም ድንግልና የተወለደው ልደት ነው። ኢየሱስ ክርስቶስ ላይ ያለን እምነት ላይ ልዩነት አለ። እንዴት? አንደኛ ከእያንዳንዱ ፕሮቴስታንታዊ ትምህርት ጀርባ በዚህ አጋጣሚ 2 ባህሪ ትምህርት አለ። አሁን ብዙ ሰው የሚያስተውለው ከካቶሊካዊነት ወጣን ይላሉ እንጂ ካቶሊካዊነት ጀርባቸው እንዳለን በዚህ ማወቅ አለባቸው። ለምን መሰለ? አሁን ክርስቶስን በስጋው ልክ እንደ ፍጡር እንደሚመልድ አድርገው ሲሰብኩ የ2 ባህሪ ትምህርት ተጽዕኖ እንደሆነ በዚህ ታውቃለን። ከእያንዳንዱ ጀርባ አለ። ቤተ ክርስቲያን ግን ያ ክርስቶስ የነሳው ያ ስጋ ቃል የባህሪ አምላክ አደረገው፣ ጌትነትን ሰጠው፣ ገንዘብ ሆነ፣ አንድ አካል አንድ ባህሪ ሆነ። በመካከላቸው ሰጋጅና ተሰጋጅ የለም፣ አምላክና ተመላኪ የለም፣ ፍጡርና ፈጣሪ የለም። አንድ አካል አንድ ባህሪ ሆኗል። ይሄን ማመን ነው ድህነት ማለት። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የግላኛ አዳኝ አይደለ፣ የዓለም አዳኝ፣ የዓለም መድኃኒት፣ መድኃኒ ዓለም እንደሆነ ማመን ይሄ ነው እምነት ማለት። በዚህ ላይ ያለን እምነት በጣም ፍጹም ልዩነት አለው። በስጋ ወራት ለመነ ጸለየ ይላል። ፕሮቴስታንት እንዴት ብላ ነው የምትተረጉመው? ምን አይነት መማለድ ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተ ክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ መስዋዕቱ እርሱ ነው አለ። ሊቀ ካህኑ እርሱ ነው አለ። መስዋዕት አቅራቢ፣ መስዋዕት ተቀባዩ ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች 4 ነገሮችን ማዕከል አድርጎ እንደተፈጸሙ ስለምታውቅ። አንደኛ ምንም መሰረት አድርጎ ነው? ፍጹም ስጋ እንደተዋህደ ለማጠየቅ። ሁለተኛ የአዳምና የልጆቹን ልመና አድርጎ ሲለምን። ሶስተኛ ለእኛ አርአያ አብነት ለመሆን። አራተኛ የዲያብሎስን አሰራር ለማፍረስ። ለዲያብሎስ አምላክነቱን ጸዳል ብቻ እየገለጸ መሆን አልፈለገም። በእንተ ተሰጎቱ ተዋህዶቱንም የስጋንም ስራ እያሳየ ዲያብሎስን ሊያዘናጋ ፈልጓል። ምክንያቱም ድል በተደረግንበት ክርስቶስ ድል ማድረግ ስለፈለገ። ሰይጣን የእባብ ስጋ እያሳየ ነው አዳምና ሔዋንን ድል ያደረጋቸው። ክርስቶስ ደግሞ የናቃትን ትስብእት ግን መለኮት የተዋህደውን ያንን አምላካዊነት ያለውን እያሳየ ድል አድርጎታል። ስለዚህ በዚህ ላይ ያለን እምነት በጣም ሰፊ ነው እውነት ለመናገር እና በትክክል ልዩነታችንም ለዛ ነው። አሁን መስቀል ላይም ጌታችን አምላኬ አምላኬ ለምን ተውከኝ እንዲህ ምናምን ሲል አምላክ ያለው ነው የሚመስላቸው። ራሱ ግልጽ አድርጎታል እኮ ሄዶ ወደ አምላካችሁ ብሎ እኮ ትንሽ በቀጣዩ ምዕራፍ ላይ ዮሐንስ ወንጌል ላይ ይናገራል። ትክክል። እና ይሄኛው ኢየሱስ ክርስቶስ ራሱ ምንነቱ ማንነቱ እሱ ላይ በጣም ትልቅ ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃለህ? ክርስቶስን አሁን እቺ ጽዋ ከኔ ትለፍ አምላኬ አምላኬ ለምን ተውከኝ የሚለውን ያስቀው እውነት ግን ክርስቶስ ወይ የለመንከው ይላል ዮሐንስ አፈወርቅ ያደንቃል። ከአባቱ አንሶ ነው ልትሉ ትደፍራላችሁን ይላል ክርስቶስ ይላል። በመስቀል ላይ እያለ እውነት የለመነው ቸግሮት ነው ይላል። ተወዳጆቹ ይህን ስታስቡ ክርስቶስ ከአባቱ አንሶ ነው ልትሉ ትደፍራላችሁን ይላል ጌታ ኢየሱስ ክርስቶስ ይላል። መስቀል ላይ ሆነ ሲያይ ልክ መስዋዕት እንደሚያቀርብ ሊቀ ካህን ትመስለኛለህ። ቀና ብለህ ስትጸልይ ደግሞ እዛው ላይ ዞር ብለህ ይላል ለፈያታዊ ዘየማን በመንግስት በመጣ ጊዜ አስበኝ ሲል ዛሬ በገነት ከኔ ጋር ታድራለህ ብለህ ደግሞ ስትፈርድለት እዛው መስዋዕት ተቀባይ ሆነ አያለሁ አሉ። በመስቀል ላይ ሆነ መስዋዕትም ነህ አያለሁ፣ መስዋዕት አቅራቢም ሆነ አያለሁ፣ መስዋዕት ተቀባይ ሆነ ደግሞ እዛው ለከፈያታዊ ዘየማን ጸሎት ሰምተህ ስትፈርድለት
በዚሁ አጋጣሚ ለፈያታዊ ዜማን ወይም ፈያታዊ ዜማንን ያዳነው አማልዶ አይደለም፣ ፈርዶለት ነው። ትክክል። በዚሁ ፈራጅ አጋጣሚ ስለሆነ ነው። ፈራጅ አምላክ ስለሆነ ነው። አዎ ለየግል ኃጢአት ኢየሱስ ቆሞ በአብ ዘንድ ይለምንልኛል የሚል ከየትም ያልተገኘ ፕሮቴስታንት የሱት ትምህርት ለዚህ ፈያታዊ ዜማን ማሳያ በቂ ነው። ምናልባት በኋላ እናነሳዋለን። አዎ በቂ ነው እና ዮሐንስ አፈወርቅ እዛ መስቀል ላይ ሆኜ ይላል መስዋዕትነትህን አየሁ ይላል። ሊቀ ካህንነትህንም አየሁ መስዋዕት ተቀባይነትህንም አየሁ ይላል። ሶ ልዩነት አለን በጣም የሚለውን ለማጽናት ያህል